إن اللهم لا إله إلا الله من نبرة إن كيد الشيطان كان ضعيفا إلى الله سبحانه وتعالى يا شيطان كيد مالتنا ضعيف دكاما دهونه ينقرنا لكن إن النفس نفس جن من دنا لأمارة بالسوء بسوء بمدفو نجر له يتكبب الجنات مالتنا ስለዚህ ትልቁ ነገር በረመዳን ውስጥ ሰዎች ወንጀል ላይ የመውደቃቸው ምክንያት ሸይጣን ብቻ ሳይሆን ነፍስያዎቻችን ናቸው ማለት ነው። ስለዚህ እነዚህ ነፍስያዎቻችንን እንዴት ነው ያኒ ወንጀል የለመደችው ነፍስያን በአንድ ወር ውስጥ ተንከባክበን ወደ መልካም ልናመጣት በጣም ይከብደናል። ለዚህም እኮ ነው ከኛ በፊት የነበሩ ዑለሞች እነዛ ሳሊህ ደጋግ ኡማዎች ራሱ ገና ረመዳን ሊመጣ 6 ወር ሲቀር ዱዓ ያደርጉ ነበረ። አላህ ሆይ ልባችንን አጽዳልን፣ አላህ ሆይ በልግና ረመዳን እያሉ ከዛም በኋላም ረመዳንን ከጾሙ በኋላ ወደ 6 ወራቶች ማለት ነው ተመልሰው ዱዓ ያደርጉ ነበረ። ለምን ከተባለ አላህ ሆይ ዱዓችንን ተቀበልልን እያሉ። አማ እኔና አንቺ ግን ማለት ነው ብዙዎቻችን አይታችሁ ከሆነ ሙዚቃ ማዳመጥ የለመን ሰዎች ረመዳን ውስጥ እንደምንም ራሳችን እንችላለን። ማታ ላይ ግን ረመዳኑ ባለቀበት ሶላቱም እዛው ጋር ይቀራል፣ ቁርአኑም ተከድኖ ይቀራል። ኤርፎናችን ወደ ጆሮአችን ወደ ሙዚቃ ዓለማችን እንመለሳለን ማለት ነው። ረመዳን ያልመለሰው ሰው ይላሉ ዑለሞች ወላሂ በምንም ተአምር ያ ሰው ሊመለስ አይችልም ይላሉና ረመዳን ማለት ነው እኛን ሊያስተካክለን እኛን ሊያድበን ያልቻለ ሰው ካለን እኛ ወላሂ ለአዚም ልባችን ከመጥቆር አልፎ ሌላ ዓለም ውስጥ ነው ያለውና እህቶቼ እዚህ ጋር ያላችሁ ሁላችንም ነፍሶቻችንን እንመልከት፣ ልቦቻችንን እናይ ማለት ነው። እንግዲህ ቅድም እህታችን ዛህሩ ብላለች ባረከላሁ ፊሃ ነፍስያ አሊያም ደግሞ የሰው ልጅ ወንጀልን በተዳፈረ ቁጥር ጥቁር ነጠብጣብ ልብ ላይ ጠብ እያለ ይሄዳል ያሉ ረሱል ሰለላሁ ዐለይሂ ወሰለም። ያቺ ጥቁር ነጠብጣብ ሞልታ ልቡን ሙሉ በሙሉ እስክትሸፍን ድረስ ያቺ ወንጀል ጠብ ጠብ እያለች ትሄዳለች ማለት ነው። ዛሬ እስቲ የኔና የእናንተ ስራዎቻችን እንመልከት። ትላንትና በርቀት አይተን ስንፈራ የነበረው ወንጀል ዛሬ ተዘፍቀንበት የለም እንዴ? ዛሬ ስንሰራው ቀላል ሆኖብን የለ እንዴ? ለምን ይመስላችኋል? የሰው ልጅ መጀመሪያ ላይ ወንጀል በሚሰራበት ሰዓት ወላሂ ይፈራል፣ ልቡ ይደነግጣል፣ ሰውነቱ ይንቀጠቀጣል። ለሁለተኛ ጊዜ ግን ሲሰራ ኖርማል እየሆነበት ይሄዳል። በሶስተኛ ጊዜ ሲሰራ እየተላመደው ይሄዳል ማለት ነው። እያለ ያ ወንጀል ብሎ ሲፈራ የነበረው ነገር ኖርማል ሆኖ ምንም እስከማይመስለው ድረስ ማለት ነው። ሱብሃንአላህ ነስአሉላህ አፍወ ወልዓፊያ። ስለዚህ ነፍስያ ማሸነፍ ትልቁ ነገር ለሰው ልጅ ጠላት ከሸይጣን የበለጠ ምንድነው? ነፍስያ ነው ማለት ነው። ናም ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም። ታዲያ ጾም ደግሞ ለዚህ ምንድነው? መድኃኒት ነው። ረሱላችን ሰለላሁ ዐለይሂ ወሰለም አስያሙ ጅነቱ፣ ሲያም ማለት መከላከያ ነው ብሏል። ከምን? ከነዚህ ከወንጀሎች የሚከለክሉ ማለት ነው። ናም ወከዛሊከ ስለ ረመዳን ረሱላችን አለይሂ ሰላቱ ወሰላም ምን ይላሉ? መን ለም የድዐ ቀውለ ዙሪ ወልዐመለ ቢሂ ፈለይሰ ሊላሂ ሃጀቱን ፊ አን የድዐ ጠዓመሁ ወሸራበሁ አሉ ረሱል ሰለላሁ ዐለይሂ ወሰለም። ሐሰትም ንግግርንም ሆነ መጥፎ ንግግርንም እንደዛውም መጥፎ ስራን ያልተወሰው አላህ ሱብሓነሁ ወተዓላ ምግብ ከመተዋችሁና መጠጥን ከመተዋችሁ ሃጃ የለውም ይላሉ። ታዲያ ዛሬ ላይ ብዙ እህት ወንድሞች ሀገራችን ላይም የምናያቸው እዚህ ሀገር ላይም በተለያየ ቦታ ላይ የምናያቸው እህት ወንድሞቻችን ቀን ላይ ሲጾም ይውላሉ፣ ማታ ላይ ሲያጨሱ ሲቅሙ እናያለን። ቀን ሲጾሙ ይውላሉ፣ ሌላ ነገር ግን ወላሂ ከዒባዳ ጋር አናገኛቸውምና ይህ ማለት ጾምን ከውሃና ከምግብ ብቻ ተከልክሎ የሚውሉ እህት ወንድሞቻችን አሉ። ከፊሎቻቸው ባለማወቅ ቢሆኑም ከፊሎቻቸው ግን ነፍስያዎቻቸው ማሸነፍ ባለመቻላቸው ነው ማለት ነው። ስለዚህ በዚህ ምድር ላይ በሁለቱም ሀገር ማሸነፍ እና መሸለም የሚፈልግ ሰው አንድ ሰው ካለ ምን ማድረግ አለበት? ነፍስያውን ማሸነፍ አለበት ማለት ነው። ለምን? የሸይጣን ስራ በጣም ደካማ እንደሆነ አላሁ ሱብሓነሁ ወተዓላ በቁርአኑ ነግሮናል። ላኪን የነፍስያ ስራ ግን የነፍስያ ተንኮል ግን ለሰው ልጅ በጣም ከባድ የሆነ ጉዳይ ስለሆነ ማለት ነው። ስለዚህ ባረከላሁ
ፊኩም ራሶቻችንን እንመልከት፣ ነፍስያዎቻችንን እኔ ማን ነኝ? እኔ ምንድን ነኝ? እኛ ማለት እኮ ማለት ነው ከማ ቃለ ሐሰን አልበصሪ ረሂመሁላህ ያ ብነ አደም አንተ የአደም ልጅ እነማ አንተ አያም፣ አንተ ማለት እኮ የቀናት ስብስብ እንጂ ሌላ አይደለህም እንዳለ እኛ እኔም አንቺም የቀናት ስብስብ እንጂ ማንም ምንም አይደለንም። እና ታዲያ በዚህ ጊዜ እኛ ምንድነን የት ነው ያለነው የሚለውን ነገር ባረከላሁ ፊኩም ራሳችንን ማየትና ነፍስያዎቻችንን ማሸነፍ አለብን ማለት ነው። ፈሲያሙ ይላሉ አይደለ? ፈሲያሙ ዑለሞች ምን ይላሉ? ፈሲያሙ ለይሰ ጁዕን ወዓጠሸን ፈቀጥ። ሲያም ማለት ጾም ማለት ውሃንና ግብን መተው ብቻ አይደለም ይላሉ። ነዓም ወላሂ ዛሬ ብዙዎቻችን ያላስተዋልነው ትልቁ ጉዳይ ቢኖር ይሄ ነው። ሲያም ሲባል ያለ ምግብና ያለ ውሃ ብቻ መዋል የሚመስለን ብዙ ሰው